ከሀገር ውስጥና ከውጭ ምንጭ ያጠናቀርናቸውን ዜናዎቻችንን ወደ እናንተ የምናደርስበት ሰዓት ላይ ነው የምንገኘው። ሰላም ጤና ይስጥልን። ወይንሸት ዘውዴ ዜናዎቹን እየመራው አብሬያችሁ ቆይታ አደርጋለሁ። አብረን እንቆይ። የሀገር የዲጂታል ሉዓላዊነት የሚረጋገጠው በዘመናዊ ቴክኖሎጂ ብቻ ሳይሆን በባለሙያዎች የስነ ልቦና ጥንካሬና የአእምሮ ብቃት ጭምር ነው ተባለ። የኢንፎርሜሽን መረብ ደህንነት አስተዳደር የአእምሮ ጤናችን በሳይበር ደህንነትና በመረጃ ምህዳር ውስጥ በሚል መሪ ቃል ባዘጋጀው የፓናል ውይይት የአስተዳደሩ ዋና ዳይሬክተር ትዕግስት ሐሚድ እንደተናገሩት የሳይበር ዓለም እጅግ ፈጣን ተለዋዋጭና ከፍተኛ የስራ ጫና የሚፈጥር በመሆኑ የባለሙያዎችን ስነ ልቦናዊ ደህንነት መጠበቅ ሀገራዊ ግዴታ ነው ብለዋል። ዘመናዊው የሳይበር ስጋት ከቴክኖሎጂ መፍትሄዎች ባለፈ የባለሙያዎችን የአእምሮ ጥንካሬ የሚፈትን ነው። የሳይበር ጥቃቶችን መለየት፣ መከላከልና ምላሽ መስጠት ከፍተኛ የማሰብ ብቃት፣ ፈጣን ውሳኔ አሰጣጥና የማያቋርጥ ንቃት ይጠይቃል። ይህ ደግሞ በባለሙያዎች ላይ የስነ ልቦና ጫና ይፈጥራል። ዳይሬክተሯ የሳይበር ደህንነት ባለሙያዎች ሀገርን ከሳይበር አደጋዎች ለመጠበቅ ሲሉ ራሳቸውን ለከፍተኛ የስራ ጫና እንደሚዳርጉ ገልጸው ይህም በረጅም ጊዜ የስራ ውጤታማነታቸው ላይ ተጽዕኖ እንደሚያሳድር አስረድተዋል። ተቋማት ለሳይበር ባለሙያዎች የአእምሮ ድጋፍ ስርዓትን መዘርጋት፣ የስራ ሸክም ማመጣጠንና የስነ ልቦና ማገገሚያ ፕሮግራሞችን ማስፈን እንዳለባቸው አመላክተዋል። ኬሚካሎች በአግባቡ ካልተያዙ በሰው ሕይወት ላይ የማይቀለበስ ጉዳት ሊያደርሱ እንደሚችሉ የኢትዮጵያ አካባቢ ጥበቃ ባለስልጣን አስታወቀም። ባለስልጣኑ በሀገሪቱ የመጀመሪያ የሆነው የአደገኛ ኬሚካል ማከሚያና ማስወገጃ ጣቢያ የዲዛይንና ጥናት ስራ ማጠናቀቁን ገልጿል። የአካባቢ ጥበቃ ባለስልጣን ከፖሊሲ ጥናት ኢንስቲትዩት ጋር በመተባበር ያካሄደው ይህ ጥናት ለዓመታት በኢትዮጵያ ተከማችተው የሚገኙትን ከፍተኛ መርዛማ የሆኑ ጊዜያቸው ያለፈባቸው ኬሚካሎች ጉዳት ሳያደርሱ ለማስወገድ መሰረት ይጥላል ተብሏል። የኢትዮጵያ አካባቢ ጥበቃ ባለስልጣን ምክትል ዋና ዳይሬክተር ፍሬነሽ መኩሪያ እንደተናገሩት ኬሚካል ለኢኮኖሚ ልማትና እድገት ወሳኝ ቢሆኑም በተገቢውና ተቀባይነት ባለው መንገድ ካልተያዙ በሰውና አካባቢ ጤና ላይ የማይቀለበስ ጉዳት እንደሚያስከትሉ ጠቁመዋል። የጣቢያው ግንባታ በሚቀጥሉት 2 ዓመታት ውስጥ እንደሚጀመር የታቀደ ሲሆን ለፕሮጀክቱ የሚሆን ገንዘብ ከዓለም አቀፍ የአካባቢ ጥበቃ ተቋማት እንደሚሰበሰብም ተጠቁሟል። ጣቢያው ተገንብቶ ሲጠናቀቅ በኢትዮጵያ የአደገኛ ቆሻሻ አያያዝ ታሪክ ውስጥ ትልቅ ለውጥ እንደሚያመጣም ይጠበቃል። 17.3 በመቶ ኢትዮጵያውያን የደም ግፊት ህመም ተጠቂ ናቸው ተባለ። በማህበረሰቡ እየተስተዋለ የሚገኘው የተገደበ የእንቅስቃሴ ዘይቤ ችግሩን እንዳያባብሰው ስጋት ፈጥሯል። በየዓመቱ የግንቦት ወር መጀመሪያ ላይ የሚታሰበውን ዓለም አቀፍ የደም ግፊት ቀን ምክንያት በማድረግ የደም ግፊት ህመምን አስመልክቶ በተለያዩ የኢትዮጵያ ክፍሎች የዳሰሳ ጥናት ተሰርቷል። የጤና ሚኒስቴር ይህንኑ የዳሰሳ ጥናት ዋቢ አድርጎ ባወጣው መረጃ አሁን ላይ በኢትዮጵያ 50 በመቶ የሞት መንስኤዎች ከሰው ወደ ሰው የማይተላለፉ በሽታዎች ናቸው ብሏል። በዳሰሳ ጥናቱ መሰረት ከአጠቃላይ የኢትዮጵያ ህዝብ ቁጥር 17.3 በመቶ ያህሉ የደም ግፊት ህመም ተጠቂ ሆነው መገኘታቸው ተረጋግጧል። ይህ ቁጥር ከዚህ ቀደም ከተሰራው ጥናት ከ1 በመቶ በላይ ብልጫ እንዳለው ሚኒስቴሩ አስታውቋል። በማህበረሰቡ ዘንድ ጨውን አብዝቶ መጠቀም፣ የታሸጉ ምግቦችን አብዝቶ የመመገብ፣ እንቅስቃሴ አልባ የአኗኗር ዘይቤዎች ማዘውተርና የአልኮልና የትንባሆ አጠቃቀም ለዚህ ህመም መከሰት ዋነኛ መንስኤዎች እየሆኑ ነው ተብሏል። በመንግስት ስር በሚገኙ 1500 ያህል የጤና ተቋማት የደም ግፊት ምርመራ እየተሰጠ እንደሆነና ህብረተሰቡም ይህን እንዲጠቀም ሚኒስቴሩ ጥሪ አቅርቧል። በዓለም አቀፍ ደረጃ 1.3 ቢሊዮን ሰዎች የደም ግፊት ህመም ተጠቂ መሆናቸውን መረጃዎች ያመለክታሉ። በተለያዩ የኢትዮጵያ ክፍሎች የሚገኙ ደንበኞች እስከ ሰኔ 30 ቀን 2018 ዓ.ም ድረስ አካውንታቸውን ከፋይዳ ቁጥራቸው ጋር እንዲያስተሳስሩ የኢትዮጵያ ንግድ ባንክ አሳሰበ። ይህ አሰራር ሂሳባቸው እንዳይንቀሳቀስ የተደረጉ ደንበኞችን አይመለከትም ተብሏል። አማሩ ገብሩ ተጨማሪ ይዞበታል።
የኢትዮጵያ ንግድ ባንክ የባንክ ሂሳቦችን ከፋይዳ መታወቂያ ጋር እንዲተሳሰሩ የተቀመጠው ቀነ ገደብ መጠናቀቁን አስመልክቶ መግለጫ አውጥቷል። ባንኩ በኢትዮጵያ ብሔራዊ ባንክ መመሪያ መሰረት በሀገሪቱ በሚገኙ በተመረጡ ከተሞች ላይ የተከፈቱ የባንክ ሂሳቦች ከግንቦት 6 ቀን 2018 ዓ.ም ድረስ ከደንበኞች የፋይዳ መታወቂያ ጋር እንዲተሳሰር የተቀመጠው ቀነ ገደብ መጠናቀቁን ተከትሎ በትዕዛዙ መሰረት ያላስተሳሰሩ ደንበኞች እነዚህን ሂሳቦች ማንቀሳቀስ እንዳይችሉ ተደርጓል። ይህን ተከትሎ በከፍተኛ ሁኔታ የማስተሳሰር ጥያቄ ወደ ባንኩ እየቀረበ እንደሚገኝና ባንኩም ይህንን ጫና በመቋቋም ከደንበኞቹ ለቀረቡለት ጥያቄዎች በሚፈልገው ፍጥነት ምላሽ ለመስጠት የተለያዩ አሰራሮችን ተግባራዊ ማድረጉን ጠቁሟል። ከግንቦት 7 እስከ ግንቦት 12 በተለየ ምክንያት እንዳይንቀሳቀሱ ከተደረጉት ሂሳቦች ውጪ የተሳሰሩ ሂሳቦችን ደንበኞች ማንቀሳቀስ እንዲችሉ መደረጉን ለአብነት ጠቅሷል። እንዲሁም ከግንቦት 12 ጀምሮ ደንበኞች ሂሳባቸውን እንዳስተሳሰሩ የመረጃ ስርዓት በራሱ ጊዜ ገደቡን እንዲያነሳ ተደርጓልም ብሏል። በዚህ ሂደት ደንበኞች ላሳዩት ትዕግስት ያመሰገነው ባንኩ ለተፈጠረው መጉላላትም ይቅርታ ጠይቋል። ከዚህ በተጨማሪ ባንኩ እንዳይንቀሳቀስ ከተደረጉ ሂሳቦችና ከነዚህ ውጪ በተቀሩት የኢትዮጵያ ክፍሎች የሚገኙ የባንክ ቅርንጫፍ ደንበኞች ከሰኔ 30 ቀን 2018 ዓ.ም ድረስ ሂሳባቸውን እንዲያስተሳስሩ አሳስቧል። ለዚህም በባንኩ ቅርንጫፎች በአካል መገኘት ወይም በበይነ መረብ የማስተሳሰሪያ አማራጭ በመጠቀም ማስተሳሰር እንደሚቻል ተጠቁሟል። በህፃናት መብትና ጥበቃ ዙሪያ የተዘጋጁ ሰነዶችን የማስተዋወቅና ግብዓት የማሰባሰብ መርሃ ግብር ተካሄደ። የሴቶችና ማህበራዊ ጉዳይ ሚኒስቴር ከኤስኦኤስ የህፃናት መንደሮች ጋር በመተባበር የተዘጋጀው መድረክ በህፃናት ደህንነት ዙሪያ የተሰሩ ስራዎችን ይበልጥ ለማጠናከርና በቀጣይ ሀገራዊ ሰነዶችን ወደ ስራ ለማስገባት ያለመ ነው። ሰነዶቹ የህፃናትን ሰብአዊና ማህበራዊ መብቶች በተደራጀ መልኩ ለማስከበር ከፍተኛ እገዛ እንደሚያደርጉ ተገልጿል። በዚሁ የምክክርና የማስተዋወቂያ መድረክ ከሁለቱ የከተማ አስተዳደሮችና ከሁሉም የሀገሪቱ ክልሎች የተውጣጡ ከፍተኛ የስራ ኃላፊዎች እንዲሁም የዘርፉ አጋር ድርጅቶች ተሳታፊ ሆነዋል። ይህ አይነቱ የተቀናጀ መድረክ በክልሎችና በማዕከል መካከል ያለውን ትብብር በማጠናከር በሀገር አቀፍ ደረጃ ወጥ የሆነ የህፃናት ጥበቃ ስርዓት ለመዘርጋት ትልቅ ፋይዳ እንዳለውም ተመላክቷል። ከውጭ ምንጮች ወዳገኘናቸው መረጃዎቻችን አልፋለን። በዲሞክራቲክ ሪፐብሊክ ኮንጎ ተከስቶ ወደ ጎረቤት ኡጋንዳ የተሻገረው አዲሱ የኢቦላ ወረርሽኝ ከተገመተው በላይ ከፍተኛ ፍጥነትና ስፋት እየተሰራጨ መሆኑን የዓለም ጤና ድርጅት አስታውቋል። ለቫይረሱ ክትባት ለማዘጋጀት 9 ወራት ሊወስድ ይችላል ያለው ድርጅቱ ሀገራት ተገቢውን የመከላከያ እርምጃ እንዲወስዱ አስጠንቅቋል። እስካሁን ባለው ይፋዊ መረጃ በበሽታው የሞቱት ሰዎች ቁጥር 131 የደረሰ ሲሆን አጠቃላይ በበሽታው መያዛቸው የተጠረጠሩ ሰዎች ቁጥር ደግሞ 513 አልፏል። በለንደን የሚገኘው የኤምአርኤስ የዓለም አቀፍ ተላላፊ በሽታዎች ትንታኔ ማዕከል የኮምፒውተር ሞዴሊንግ ጥናት በሪፖርቶች ውስጥ ያልተካተቱ በርካታ ታማሚዎች በመኖራቸው በአሁኑ ወቅት ትክክለኛው የስርጭት መጠን ከ1000 ሊበልጥ እንደሚችልና ወረርሽኙ በይፋ ከመታወቁ በፊት ለበርካታ ሳምንታት ሳይታወቅ ሳይሰራጭ እንዳልቀረ አስታውቋል። ይህንን ወረርሽኝ ይበልጥ አስቸጋሪ ያደረገው ደግሞ በሽታው ቡንዲ ቡጊዮ በተባለው የኢቦላ ቫይረስ ዝርያ የመጣ በመሆኑና ከዚህ ቀደም ለዛይር ዝርያ ተገኝቶ የነበረው ክትባት ለዚህኛው ዝርያ አለማገልገሉ ነው። በተጨማሪም በአካባቢው ያለው የጸጥታ መበላሸትና የህዝቡ ተደጋጋሚ ስደት የጤና ባለሙያዎች በሽታውን መርምረው እንዳይቆጣጠሩ ትልቅ እንቅፋት ሆኖባቸዋል። በዚህ ወቅት ወረርሽኙ ዓለም አቀፍ ትኩረት እየሳበ ሲሆን በቫይረሱ የተያዘ አንድ አሜሪካዊ የሃይማኖት ሚስዮን ሐኪም ለሕክምና ወደ ጀርመን ሀገር መወሰዱና ለቫይረሱ የተጋለጡ ሌሎች 6 አሜሪካውያንም ከአካባቢው እንዲወጡ እየተደረገ መሆኑን የአሜሪካ ሲዲሲ አስታውቋል። አሜሪካና እስራኤል በኢራን የራሳቸውን ታማኝ ኢራናዊ በመሪነት ለማስቀመጥ አዘጋጅተው እንደነበር የሚያመላክቱ መረጃዎች ወጥተዋል። እቅዳቸው ከቀድሞ የኢራን ሃይማኖታዊ መሪ ጋር ቁርሾ የነበራቸውን ሰው ለማስቀመጥ ያለመ ቢሆንም በአጭር መቅረቱ ይታወቃል። አናውል ተስፋ ተጨማሪ አለው።
አህመዲን ነጃድ ከፈረንጆቹ 2005 እስከ 2013 የኢራን ፕሬዝዳንት ሆነው ያገለገሉ በስተኋላም ከሃይማኖታዊ መሪ አልካሚን ጋር ግጭት ውስጥ ገብተው ከስልጣን የተባረሩ መሪ ነበሩ። ታዲያ አሜሪካና እስራኤል በኢራን በከፈቱት ዘመቻ በቬንዙዌላ እንደሆነው ሁሉ በኢራንም እኚህን ሰው ለመሾም ከፍተኛ ጥናት የታገዘ እቅድ በአሜሪካ በኩል ወጥቶ እንደነበረ ኒውዮርክ ታይምስ ዘግቧል። ከአሊ ሐሚን ግድያ በኋላ ዶናልድ ትራምፕ ከዛው ከኢራን የውስጥ ሰዎች አንዱ ኢራንን ቢመራ ይሻላል ብለው እንደነበረና ነጃድ የዚህ እቅዳቸው ቁጥር አንድ ተመራጭ ሆነው መቀመጣቸው ዘገባው ጠቁሟል። በ2019 አህመዲን ነጃድ ለትራምፕ ምስጋና አቅርበው እንደነበረም ያስታወሰው ዘገባው በኢራንና በአሜሪካ መካከል መቀራረብ እንዲፈጠር ጠይቀው እንደነበረም ጠቅሷል። በእነዚህም ምክንያቶች ትራምፕ ነጃድን መምረጣቸውን ተከትሎ ለዓመታት ተዘግቶባቸው ከቆዩበት የቁም እስር ለማስመለጥ እቅድ ተነድፎ የነበረ ቢሆንም እንደታሰበው ሳይሆን ቀርቶ መክሸፉን ዘገባው አክሏል። በኢራን በተከፈተው የመጀመሪያው ቀን የጦርነት ዘመቻ በቴህራን በሚገኘው የአህመዲን ነጃድ መኖሪያ ቤት ላይ የአየር ጥቃት በመፈጸም ይዞ ለመውጣት ታቅዶ የነበረ ሲሆን እርሳቸው ግን ከጥቃቱ አምልጠው እስካሁንም ድረስ ያሉበትን ማወቅ አለመቻሉን የአሜሪካ ባለስልጣናት ለኒውዮርክ ታይምስ ተናግረዋል። በአያቶላ ስርዓት የተገፉ መሆናቸው በፕሬዝዳንታዊ ምርጫቸውም እንዳይወዳደሩ መከልከላቸው ለትራምፕ ያላቸውን መውደድ ብሎም ምዕራባውያንን አመለካከት መያዛቸው በትራምፕ ዘንድ ተመራጭ ቢያደርጋቸውም በርካታ የአሜሪካ ባለስልጣናት ግን ድፍረት የተሞላበትና በፍጥነትም የተበላሸ እቅድ ሲሉ ተችተውታል። እነዚሁ ባለስልጣናት ነጃድ ከ2005 እስከ 2013 በነበረው የፕሬዝዳንትነት ዘመናቸው እስራኤል ከካርታ ላይ መጥፋት አለባት የሚል አቋም እንደነበራቸው የኢራን የኒውክሌር ፕሮግራምም ጠንካራ ደጋፊ እንደሆኑ ውስጣዊ የህዝብ ተቃውሞችንም በማፈን የሚታወቁ ስለመሆናቸውና ለአሜሪካም መልካም ልብ እንደሌላቸው ትራምፕ ዘንግተውታል ሲሉ የተቃውሞ ሀሳባቸውን አጠናክረዋል። ይህም ክስተት አሜሪካና እስራኤል በኢራን ላይ በአጭር ጊዜ ውስጥ እናከናውነዋለን በሚል ያቀዱትን ሁሉ መልኩ እንዲቀይር እንዳደረገባቸው በዘገባው ተጠቅሷል። በአሜሪካ ነዋሪዎች ከቤታቸው እንዳይወጡ መመሪያ ተሰጠም። በአሜሪካ 3 ታላላቅ ግዛቶች የአየር ብክለት አስቸጋሪ ደረጃ ላይ በመድረሱ ነዋሪዎች ከቤት እንዳይወጡ መመሪያ ተሰጥቷል። ለዝርዝሩ ኤፍራታ ጥላውን። የአሜሪካ ብሔራዊ የአየር ሁኔታ አገልግሎት በኒውዮርክ፣ ሜሪላንድና ካሊፎርኒያ የአየር ብክለት መጠን ለጤና አስጊ በሆነ ደረጃ ማሻቀቡን ተከትሎ የአየር ጥራት ማስጠንቀቂያ ሰጥቷል። ይህ በሀገሪቱ ከፍተኛ የሕዝብ ቁጥር ባለባቸው ታላላቅ ግዛቶች ላይ የተከሰተው የአየር መበከል የሰዎችን የዕለት ተዕለት እንቅስቃሴና የጤና ደህንነት በእጅጉ አደጋ ላይ ጥሎታል። የአየር ጥራቱን መበላሸቱን ተከትሎ የጤናና የአየር ንብረት ባለሙያዎች ነዋሪዎች በተለይም ሕጻናት፣ አዛውንቶችና የአስም በሽተኞች ከቤት እንዳይወጡ ጥብቅ መመሪያ አስተላልፈዋል። ገዳጅ ሁኔታዎች ውጪ ወደ ውጪ መውጣት የተከለከለ ሲሆን የአየር ማቀዝቀዣዎችን በአግባቡ መጠቀምና ከባድ የአካል ብቃት እንቅስቃሴዎችን አለማድረግ እንደ መፍትሄ ተቀምጠዋል። ለዚህ አስቸጋሪ የአየር ብክለት መከሰት በዋና ምክንያትነት የተጠቀሱት በካሊፎርኒያ ግዛቶች በየጊዜው የሚያጋጥሙት የሰደድ እሳት ጭሶችና በተለያዩ ኢንዱስትሪ ከተሞች ውስጥ የሚለቀቁ በካይ ጋዞች ናቸው። እነዚህ በካይ ቅንጣቶች በአየር ላይ በመከማቸታቸው ምክንያት የሰማዩ ቀለም እንዲቀየርና የሰዎችን የመተንፈሻ አካላት በቀላሉ እንዲያጠቁ አድርጓቸዋል። ባለስልጣናት የአየሩ ሁኔታ ወደ መደበኛ መስመር እስኪመለስ ድረስ የትምህርት ቤቶችና የውጭ ስፖርታዊ እንቅስቃሴዎች ተሰርዘው እንዲቆዩ ወስነዋል። ይህ ታይቶ የማይታወቅ የአየር ጥራት መበላሸት በሀገሪቱ ላይ ከፍተኛ የጤና ስጋት የፈጠረ ሲሆን የአየር ሁኔታ አገልግሎቱ ሁኔታዎችን በቅርበት እየተከታተለ ተጨማሪ መመሪያዎችን እንደሚያወጣ አስታውቋል ሲል ዋሽንግተን ፖስት ዘግቧል። የጀርመኑ መራሄ መንግስት ፍሬድሪክ መርዝ ዩክሬን ድምጽ የመስጠት መብት የሌላት የአውሮፓ ህብረት አባል እንድትሆን ሀሳብ አቀረቡ። ዝርዝሩ የጸጋን የተሰማ ነው። የጀርመኑ መራሄ መንግስት ፍሬድሪክ መርዝ ዩክሬን የተሟላ የአውሮፓ ህብረት አባልነትን ለማግኘት የምታደርገውን ጥረት እየተጠባበቀች ድምጽ የመስጠት መብት የሌላት ተባባሪ አባል እንድትሆን ሀሳብ ማቅረባቸውን አዣንስ ፍራንስ ፕሬስ የተመለከተውን ሰነድ ዋቢ በማድረግ ዘግቧል። ይህ የቀረበው እቅድ ዩክሬን በአውሮፓ ህብረት መሪዎች ጉባኤ፣ በአውሮፓ ኮሚሽንና በፓርላማ ውስጥ ውክልና እንዲኖራት የሚያስችል ቢሆንም በውሳኔ አሰጣጥ ሂደቶች ላይ ግን ድምጽ የመስጠት መብት አይኖራትም። በዚህም መሰረት ኪየቭ በህብረቱ ከፍተኛ የአስፈጻሚ አካል በሆነው የአውሮፓ ኮሚሽን ውስጥ ተወካይ የሚኖራት ሲሆን በአውሮፓ ፓርላማ ውስጥም ድምጽ የማይሰጡ አባላት ይኖራታል። መርዝ ለአውሮፓ ህብረት መሪዎች ኡርሱላ ፎንደር ሌይን እና አንቶኒዮ ኮስታ በጻፉት ደብዳቤ ላይ ባሰፈሩት በዚህ የውሳኔ ሀሳብ መሰረት የህብረቱ የጋራ መረዳዳት አንቀጽ በዩክሬን ላይ ተፈጻሚ የሚሆን ሲሆን ሀገሪቱ ከአውሮፓ ህብረት በጀት በከፊል ተጠቃሚ እንድትሆን ያስችላታል። መራሄ መንግስቱ በደብዳቤያቸው ላይ ከበርካታ መሰናክሎች እንዲሁም ከማጽደቅ ሂደቶች የፖለቲካ ውስብስብነት አንጻር የአባልነት ሂደቱን በአጭር ጊዜ ውስጥ ማጠናቀቅ እንደማንችል ግልጽ ነው ሲሉ የጻፉ ሲሆን
እኔ የማልመው ዩክሬንን በአስቸኳይ ወደ አውሮፓ ህብረትና ወደ ዋና ዋና ተቋማቱ በከፍተኛ ደረጃ የሚያቀራርብ የፖለቲካ መፍትሄ ነው ብለዋል። ዩክሬን ከሩሲያ ወረራ ጋር በጦር ግንባር እየተዋጋች ባለችበት በአሁኑ ወቅት ባለ 27 አባላት ባለው የአውሮፓ ህብረት ውስጥ ለመካተት የምታደርገውን ጥረት ለማፋጠን እየገፋፋች ትገኛለች። የኪየቭ ጉዞ በሃንጋሪው ብሔርተኛ የቀድሞ ጠቅላይ ሚኒስትር ቪክቶር ኦርባን ተስተጓጉሎ የነበረ ቢሆንም እርሳቸው በተቀናቃኛቸው ፒተር ማጌር ከስልጣን መውረዳቸውን ተከትሎ ኪየቭ አሁን ላይ ወደፊት ልትራመድ እንደምትችል ተስፋ ተጥሏል። ሆኖም የመርዝ እቅድ ከጀርመን የአውሮፓ ህብረት አጋሮችና ከራሷ ከዩክሬን ጥርጣሬ ሊገጥመው ይችላል። ኪየቭ ወደ ህብረቱ ለመቀላቀል የምታደርገውን ግስጋሴ እንዳይቀዘቅዝ በጥብቅ የምትፈልግ ሲሆን ማናቸውም ጊዜያዊ መፍትሄዎች በመሃል እንዳያስቀሯትም ትሰጋለች። የጀርመኑ መሪ ግን አሁንም ዩክሬን ውሎ አድሮ የተሟላ አባል እንድትሆን እንደሚፈልጉ አምነውበት ሁሉም የድርድር ሂደቶች በአስቸኳይ እንዲጀመሩ አሳስበዋል። ይህ ቀላል አባልነት ወይንም ሜምበርሺፕ ላይት አይደለም ሲሉም ገልጸዋል። አሜሪካ ዩክሬን ኔቶን እንድትቀላቀል የምትሰጠውን እድል በሩን ሙሉ በሙሉ በዘጋችበት በአሁኑ ወቅት ዩክሬን የአውሮፓ ህብረት አባልነቷን ለወደፊት መልሶ ማገገሚያዋና ለደህንነቷ ወሳኝ እንደሆነ ትመለከተዋለች። በቼርኖቤል የተከለከለ ቀጠና ውስጥ ታላላቅ የዱር እንስሳት ቁጥር በከፍተኛ ሁኔታ እየጨመረ መሆኑ ተነገረ። እንደ አውሮፓውያን አቆጣጠር በ1986 የደረሰውን የቼርኖቤል የኒውክሌር አደጋ ተከትሎ አካባቢው በአሁኑ ወቅት ለግዙፍ የዱር እንስሳት አስተማማኝ መሸሸጊያ መሆን መቻሉንም ተመራማሪዎች ገልጸዋል። ለዝርዝሩ ጸጋኔ ተሰማ። ከዩክሬን መዲና ኪየቭ 65 ማይል ርቀት ላይ በሚገኘው የቼርኖቤል የኃይል ማመንጫ ጣቢያ ቁጥር 4 ማብላያ ሚያዝያ 26 ቀን 1986 በደረሰው ፍንዳታ ከፍተኛ መጠን ያለው ጨረር ወደ ከባቢ አየር ተሰራጭቶ ነበር። ይህንኑ ተከትሎም ከ100 ሺህ በላይ ነዋሪዎች ከአካባቢው እንዲፈናቀሉ አድርጓል። በአደጋው ሳቢያ የተበከለውና ወደ 1000 ካሬ ማይል ስፋት ያለው ይህ ክልል የቼርኖቤል የተከለከለ ቀጠና በመባል የሚታወቅ ሲሆን ጥብቅ ቁጥጥር የሚደረግበትና የሰው ልጅ የማይኖርበት ስፍራ ሆኖ ቆይቷል። ነገር ግን ፕሮሲዲንግስ ኦፍ ዘ ሮያል ሶሳይቲ ቢ በተሰኘው የጥናት መጽሔት ላይ የወጣው የምርምር ውጤት እንደሚያሳየው አንዳንድ ግዙፍ አጥቢ እንስሳት በዚህ የአደጋ ቀጠና ውስጥ በጥሩ ሁኔታ እየተባዙ ይገኛሉ። በቼርኖቤል የተከለከለ ቀጠናና በሰሜናዊ ዩክሬን በሚገኘው አዋሳኝ ጥበቃ የሚደረግላቸውና የማይደረግላቸው አነስተኛ አካባቢዎች በተቀመጡ የካሜራ ወጥመዶች አማካኝነት የፈረስ ዝርያዎችን፣ የዱር ድመቶችንና አጋዘኖችን ጨምሮ የ11 የአጥቢ እንስሳት ዝርያዎች በከፍተኛ ቁጥርና በስፋት እንደሚገኙ ማረጋገጥ ተችሏል። እንስሳቱ በዚህ ደረጃ ሊበራከቱ የቻሉት ሰፊ በሆነውና በተከለለው በዚህ ቀጠና ውስጥ የሰው ልጅ እንቅስቃሴ በመገደቡ እንደሆነ በጀርመን ፍራይበርግ በሚገኘው አልበርት ሉድቪግ ዩኒቨርሲቲ የስነ ምህዳር ተመራማሪዋ ስቪትላና ኩድረንኮ ለኤቢሲ ዜና ተናግረዋል። የጥናቱ መሪ የሆኑት ኩድረንኮ እንደገለጹት እንደ አደንና የትራፊክ ፍሰት ያሉ የሰው ልጅ ጣልቃ ገብነቶች ከፍተኛ አሉታዊ ተጽዕኖ ያሳድራሉ። ሳይንቲስቶቹ በጥናታቸው የአገሬው በቀል እንስሳት በአሁኑ ወቅት በምን ያህል መጠንና ቁጥር እንደሚገኙ ለመለካት የፈለጉ ሲሆን የተገኘውን ውጤት ከአካባቢው የዱር እንስሳት ክምችቶች ጋር ማነጻጸራቸውን ኩድረንኮ አስረድተዋል። በዚህም አነስተኛ የሰው ልጅ ንክኪ ያለበት የተከለከለው ቀጠና በዱር እንስሳት የተሞላ ሆኖ መገኘቱን አክለዋል። ከ20 ዓመታት በላይ በቼርኖቤል ምርምር ያደረጉት በሳውዝ ካሮላይና ዩኒቨርሲቲ የባዮሎጂ ሳይንስ ፕሮፌሰር ቲም ሙሶ ለኤቢሲ ኒውስ በሰጡት አስተያየት ይህ ጥናት በአካባቢው በትላልቅ አጥቢ እንስሳት ስነ ምህዳር ላይ ከተደረጉ ጥናቶች ሁሉ እጅግ ሰፊ ነው ብለዋል። ፕሮፌሰር ሙሶ እንደ ቼርኖቤል የተከለከሉ ቀጠና ያሉ ሰፊ የጥበቃ ክልሎች እንደ አጋዘን፣ ተኩላና የዱር ፈረሶች ያሉ እንስሳት ከአደን ግፊትና ከሌሎች የሰው ልጅ ተጽዕኖዎች አምልጠው ለመኖር የሚያስፈልጋቸው ምቹ ሁኔታ እንደሚፈጠርላቸው ግልጽ ነው ሲሉ ተናግረዋል። ይህ አዲስ ጥናት እንስሳቱ በ1986ቱ የኒውክሌር አደጋ ሳቢያ በቀረው ተረፈ ጨረር ተጎድተው እንደሆነና እንዳልሆነ በጥልቀት ባይመረመርም ቀደም ሲል በተደረጉ ጥናቶች ግን አብዛኛው የዱር እንስሳት በጨረሩ አለመጎዳታቸውን እንደሚያሳዩ ተናግረዋል። ኩድረንኮና ቡድናቸው ወደ ተከለከለው ቀጠና እንዲገቡ ተፈቅዶላቸው የነበረ ሲሆን በጉዟቸውም ወቅት ምሽት ላይ የፕሬዝ ዋልስኪስ የፈረስ ዝርያዎችንና በክሎስኪ ደን ውስጥ የቀንድ እንስሳትን በአይናቸው ለመመልከት ችለዋል። በሰሜን ህንድ ሙቀት በከፍተኛ ሁኔታ በመጨመሩ ምክንያት መንገዶችና የገበያ ቦታዎች ባዶ እየሆኑ መምጣታቸው ተነገረም። በዚህም የተነሳ አንዳንድ ነዋሪዎች ስራዎቻቸውን ወደ ሌሊት ለማሸጋገር እየተገደዱ መሆኑ ተጠቁሟል። ሂሮዳይ ንጉሴ ተጨማሪ አላት። የህንድ ሜትሮሎጂ ተቋም በዋና ከተማዋ ኒው ዴልሂ 45 ዲግሪ ሴልሺየስ የሆነ ከፍተኛ የሙቀት መጠን እንደሚኖር ተንብዮ የነበረ ሲሆን የሀገሪቱ ባለስልጣናትም ሰዎች ሁኔታውን እንዲቋቋሙ ለመርዳት ጊዜያዊ የማቀዝቀዣ ማዕከላትን ከፍተዋል። የአየር ሁኔታ መምሪያው በሚቀጥሉት ቀናት በተለያዩ የሰሜን ክልሎች የአየር ሁኔታው ሊቀጥል እንደሚችል በማስጠንቀቅ የሙቀት መጠኑ ከወቅታዊው አማካኝ በላይ ሊሆን እንደሚችል አብራርቷል። የጤና ባለሙያዎች በበኩላቸው ሰዎች በጣም ሞቃታማ በሆኑ ሰዓቶች ቤት ውስጥ እንዲቆዩና ከሙቀት ጋር በተያያዙ
በሽታዎች ጥንቃቄ እንዲያደርጉ አሳስበዋል። የሙቀት መጠን መጨመር በበርካታ የህንድ ሰሜን ግዛቶች የዕለት ተዕለት ኑሮን አበላሽቷል። በአታር ፕራዴሽ ግዛት ነዋሪዎች ቤት ውስጥ መቆየትን ሲመርጡ፣ አንዳንድ ነጋዴዎች ደግሞ ስራቸውን ወደ ማለዳ በማዘዋወራቸው ከሰዓት በኋላ መንገዶችና ገበያዎች ዝግ ሆነዋል። ገበሬዎች የቀኑን ሙቀት መቋቋም ስላልቻሉ በሌሊቱ ክፍለ ጊዜ መስራት የጀመሩ ሲሆን በትምህርት ቤቶችም መስተጓጎል ተስተውሏል። የጤና ባለስልጣናትም ከሰዓት በኋላ ነዋሪዎች ከቤት ከመውጣት እንዲቆጠቡ መክረዋል። እንደ ማዞር ወይም ከፍተኛ ትኩሳት ያሉ ምልክቶች ካጋጠሟቸው የሕክምና እርዳታም እንዲፈልጉ አሳስበዋል። የአየር ንብረት ባለሙያዎች በበኩላቸው በህንድ እየጨመረ የመጣው የሙቀት መጠን ከአየር ንብረት ለውጥ ጋር የተያያዘ የዓለም አቀፍ የአየር ሙቀት መጨመር አካል ነው ብለዋል። ዘገባው የአሶሺየትድ ፕሬስ ነው። የዓለም አጭሯ ሴት በግራፊክስ ዲዛይን በከፍተኛ ውጤት ተመርቃለች። በ72 ሴንቲሜትር ቁመት በጊነስ ወርልድ ሪከርድስ የዓለም አጭሯ ሴት ክብረ ወሰን ባለቤት የሆነችው አሜሪካዊቷ ዊልዲን አውሞዊት በቨርጂኒያ ከሚገኘው ሊበርቲ ዩኒቨርሲቲ በግራፊክስ ዲዛይን የመጀመሪያ ዲግሪዋን አግኝታለች። ዊልዲን የዓለማችን አጭሯ ፕሮፌሽናል ሞዴል በመሆንም የምትታወቅ ሲሆን አሁን ደግሞ ከ4 ዓመታት የዩኒቨርሲቲ ቆይታ በኋላ የግል የግራፊክስ ዲዛይን ስራዋን ለመጀመር ዝግጅቷን ጨርሳ የራሷን ድረገጽ በይፋ አስመርቃለች። ዊልዲን ስለ ስኬቷ ስትናገር ትምህርቴን በማጠናቀቄ በጣም ደስ ብሎኛል። መንገዱ ረጅም ቢሆንም መጨረሻው የሚያስደስት ነው ብላለች። ዊልዲን ከመርቃቷ በኋላ የቀደቻቸውን ግቦች ስትናገር ቋሚ ስራ ማግኘት፣ የራሷን የግራፊክስ ዲዛይን ድርጅት በይፋ ማስጀመር እንዲሁም ዩኒቨርሲቲ ስትገባ ያቋረጠቻቸውን የሞዴሊንግ ስራ በድጋሚ በመጀመር በኒውዮርክ የፋሽን ሳምንት መድረክ ላይ መታየትና ትልልቅ የማስታወቂያ ስራዎችን መስራት መሆናቸውን ገልጻለች። የቢዝነስ መረጃዎቻችንን እናስከትላለን። አይቲ ፓርክ ውስጥ የሚገኙ ኤምኬ ዲጂታል ሶሉሽንስ በይፋ ስራ ከመጀመሩ በፊት 7 ሚሊዮን ዘመናዊ ስማርት ካርዶችን በማምረት የሀገሪቱን የውጭ ምንዛሬ ማዳን መቻሉን አስታወቀ። ለዚህና ለሌሎች የቢዝነስ መረጃዎቻችን መሀል ይደመላሽ። በኢትዮጵያ አይቲ ፓርክ ውስጥ የሚገኘው ይህ ተቋም ካመረታቸው 7 ሚሊዮን ካርዶች 5 ሚሊዮን ያህሉ የአዲስ አበባ ከተማ አስተዳደር ዲጂታል መታወቂያዎችንና የተለያዩ የባንክ ኤቲኤም ካርዶችን ያካተቱ ናቸው። የድርጅቱ ምክትል ዋና ስራ አስኪያጅ አቶ ዘመነ ማቴዎስ እንደገለጹት ተቋማቸው በአመት እስከ 17 ሚሊዮን ካርዶችን የማምረት አቅም አለው። ይሁን እንጂ አሁንም ቢሆን 95 በመቶ የሚሆነው የካርድ ማምረቻ ጥሬ ዕቃ ከውጭ የሚገባ መሆኑን ጠቁመዋል። ይህ መረጃ ይፋ የሆነው የኢትዮጵያ ኢንቨስትመንት ኮሚሽንና የውጭ ጉዳይ ሚኒስቴር በሀገሪቱ የተመዘገቡ ኢንቨስትመንት ስኬቶችን ለውጭ ሀገራት ዲፕሎማቶች ለማሳየት ባዘጋጁት የመስክ ጉብኝት ወቅት ነው። ተቋሙ በቀጣዮቹ 2 ዓመታት ውስጥ ደቡብ ሱዳንና ሶማሌላንድን ጨምሮ ወደ 4 የአፍሪካ ሀገራት ስራውን የማስፋፋት እቅድ አለው። በቅርቡ ደግሞ የፓስፖርት ህትመትን ጨምሮ የተለያዩ የደህንነት ካርዶችን ማምረት ሲጀምር በርካታ የአፍሪካ ሀገራት አገልግሎቱን ከኢትዮጵያ መግዛት እንደሚጀምሩ ተገልጿል። የፋይናንስ ቴክኖሎጂ ፈጠራዎች እያደጉ መምጣታቸውን ተከትሎ ለህገ ወጥ አጋቾችና ለሽብርተኞች አዳዲስ የገንዘብ ማስተላለፊያ መንገዶችን እየፈጠረ መሆኑን የቱርክ የገንዘብ ሚኒስትር አስጠነቀቁ። በፓሪስ በተካሄደው የከፍተኛ ባለስልጣናት ጉባኤ ላይ ንግግር ያደረጉት የቱርክ የገንዘብ ሚኒስትር የፋይናንስ ፈጠራዎች ወደፊት መጓዛቸውን እንደማያቆሙ ሁሉ አብረዋቸው የሚመጡት የደህንነት ስጋቶችም በዚያው ልክ እየጨመሩ መምጣታቸውን አስገንዝበዋል። ሚኒስትሩ አክሎም የዓለም አቀፍ የፋይናንስ ተቋማትና መንግስታት ቴክኖሎጂውን ከመጠቀም ባለፈ ወንጀለኞች ይህንን ዘመናዊ አሰራር ተጠቅመው የሽብር ፈንድ እንዳያንቀሳቅሱ የቁጥጥር ስርዓታቸውን ማዘመን እንዳለባቸው አሳስበዋል። ይህንን አዲስ የቴክኖሎጂ ስጋት ለመከላከልም የዓለም አቀፍ ትብብርና የተቀናጀ የመረጃ ልውውጥ ወሳኝ መሆኑን በንግግራቸው አጽንኦት ሰጥተውበታል። መረጃው ያናዶሉ ነው። የእስራኤል አየር መንገድ በኢራን ጦርነት የተነሳ ኪሳራ እንደደረሰበት አስታወቀ። በኢራን ላይ የተደረገው ጦርነት የእስራኤልን አየር ክልል ለንግድ በረራዎች ዝግ አድርጎታል ሲል አየር መንገዱ ገልጿል። ኤል አል ከጥር እስከ መጋቢት ባለው ጊዜ ውስጥ 67 ሚሊዮን ዶላር ትርፍ እንዳጣ ከአንድ ዓመት በፊት ከነበረው የ96 ሚሊዮን ዶላር የተጣራ ትርፍ ጋር ሲነጻጸር ከፍተኛ ጉዳት ደርሶበታል። ኤል አል ከሼኬል ጋር ሲነጻጸር ደካማ የዶላር ገቢና የነዳጅ ወጪዎች ከፍተኛ መሆን በሩብ ዓመቱ ወደ 562 ሚሊዮን ዶላር ገቢ እንዲቀንስ አድርጓል ብሏል። የእስራኤል አየር መንገድ በጦርነቱ 145 ሚሊዮን ዶላር የደረሰ ጉዳት በመጀመሪያው ሩብ ዓመት 90 ሚሊዮን ዶላር በሁለተኛው ሩብ ዓመት ደግሞ 55 ሚሊዮን ዶላር ጉዳት ደርሶበታል ተብሏል። ከቻናል ዋን ወደ እናንተ ሲደርስ የነበረው ዜናችን ተጠናቋል። ስለተከታተላችሁን እናመሰግናለን። ቀሪ ፕሮግራሞቻችንን እንድትከታተሉ በአክብሮት እንጋብዛችኋለን። ወይንሸት ዘውዴ ዜናውን እየመራው አብሬያችሁ ቆይታ አድርጌያለሁ። ጤና ይስጥልኝ።